ኢየሱስም ዞር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን ከሸንጎ ታስሮ ወደሚያድርበት ምድር ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቀውም እያለ ሲምልና ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዞር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ሕማማት ስብሐት ለከ አምላኪ የአምላኪ የድገኒ ዘልፈ እስመ አንተ ትቤ ትፈጽም ሕገ ተጽፈ ስብሐት ለከ። ምዕራፍ 2 ሊቀ ካህናት ክርስቶስ በካህናት አለቆች ግቢ። ክፍል 4 ብርድ የማይችለው አለት። ቅዱስ ጴጥሮስ በዮሐንስ ረዳትነት ወደ ሊቀ ካህናቱ ግቢ ቢገባም ወደ ሸንጎ ግን ዘልቆ አልገባም ነበር። የነገሩን ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሎሌዎቹ ጋር ተቀምጦ እሳት ይሞቅ ነበር። መምህሩ ክርስቶስ በሰንሰለት ታስሮ እየተጎተተ በካህናት አለቆችና በፈሪሳውያን ተከቦ ሲንገላታ፣ ተማሪው ጴጥሮስ ከብርድ ራሱን ለመከላከል ከሎሌዎች ጋር እሳት እየሞቀ ነው። ወደ ወህኒም ወደ ሞትም ካንተ ጋር ለመሄድ የተዘጋጀሁ ነኝ ብሎ የነበረው ጴጥሮስ በዚያች ምሽት ግን የሄደው ከጌታ ጋር ሳይሆን ከሊቀ ካህናቱ ሎሌዎች ጋር ነበር። በምድር ላይ እሳትን ልጥል መጣሁ ያለውን የመምህሩን የክርስቶስን የወንጌሉን እሳት ለ3 ዓመታት ሲሞቅ የነበረው ጴጥሮስ በዚህች ምሽት ግን ጊዜያዊ ምቾትን ፈልጎ የአይሁድን እሳት ለመሞቅ ቁጭ አለ። መቼም በሕይወታችን ውስጥ ከእግዚአብሔር ጋር የምንጣላው ለሥጋዊ ደስታችን ስንል በምንጠጋቸው አንዳንድ እሳቶች ምክንያት ነው። አይነቱ ይለያይ ይሆናል እንጂ እያንዳንዳችን ደስታን ፍለጋ ከእግዚአብሔር ርቀን የምንጠጋው የየራሳችን አንድ እሳት አለን። ጴጥሮስም ያደረገው ይህንን ነበር። ጴጥሮስ በዚያ ጨለማ ወደ እሳቱ በመጠጋቱ የእሳቱ ብርሃን ፊቱ በደንብ እንዲታይ አደረገበት። ለምቾት የተጠጋው እሳት አጋለጠው። በብርሃኑ በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ከእርሱ ጋር ነበረ አለች። ልብ አድርጉ፣ የጴጥሮስ እምነት የተፈተነው በሴት ነበር። 2 ጊዜም የተፍረከረከው ሰይፍ ባልታጠቁ ጉልበት በሌላቸው ሴቶች ነበር። ሰይፍንና የጦር ዕቃን ያላየው ጴጥሮስ በወንድ እንኳን ሳይሆን በሴት ምክንያት እንዴት ካደ? ፍጹም ፍርሃትና ድንጋጤ ይዞታልና። የካደውም 1 ጊዜ በወንዶች ምክንያት ሲሆን 2 ጊዜ ግን በሴቶች ምክንያት ነበር ይላሉ ሊቃውንት። ያስካደችው ሴት በዚያ ግቢ ያላት የሥራ ድርሻ ገረድነት ብቻ ነው። ብትናገር ተሰሚነት ያላት ባለሥልጣን አይደለችም። ጴጥሮስን ግን አስደነገጠችው። ሊቁ ርቱዐ ሃይማኖት በጴጥሮስ ድንጋጤ ተደንቆ ይጠይቃል። ቁመቷ 2 ክንድ በማይሆን በዚህች አገልጋይ ፊት እንዲህ ትደነግጥ ዘንድ በዚህ ሌሊት ባንተ ላይ የወረደው ምንድነው? ሴቶች በጌታ መከራ ወቅት ምን ድርሻ ነበራቸው ቢባል ሐዋርያውን ማስካዳቸው ነበር። ስለዚህ ጴጥሮስ በፍርሃት ሆኖ የምትይውን አላውቀውም አላስተውልምም ብሎ ጥያቄውም ጭምር እንዳልገባው አድርጎ ካደ። ይህንን ተከትሎ ዶሮ ለመጀመሪያ ጊዜ ጮኸ። ጴጥሮስ ግን የመጀመሪያው የዶሮ ጩኸት አልተሰማውም። ለሁለተኛ ጊዜ ሌላይቱ ገረድ አይታው ይህ ከኢየሱስ ጋር ነበረ አለች። ለሌሎችም ሰዎች ተናገረች። ወታደሮቹም ቃሏን ሰምተው በአንድነት ሆነው
አንተ ከደቀ መዛሙርቱ አንዱ አይደለህም ብለው በመወትወት አስጨነቁት። ጴጥሮስ በዚህ አስፈሪ ሁኔታ ውስጥ ለሁለተኛ ጊዜ አይደለሁም ብሎ ካደ። ከአንድ ሰዓት ቆይታ በኋላ ግን ጴጥሮስ ሁሉ ነገር ተረሳልኝ ብሎ ተረጋግቶ በተቀመጠበት ትልቅ አደጋ ላይ ሊጥለው የሚችል ነገር ተከሰተ። ጠያቂዎቹ ያነጋገር ቃናውን አይተው ከገሊላ የመጣ የገጠር ሰው መሆኑንና የናዝሬት ገሊላው ኢየሱስ ደቀ መዛሙርትም አብዛኞቹ የገሊላ ሰዎች መሆናቸውን አስተዋሉ። ይህ ሳይበቃ ጴጥሮስ በጌቴሴማኒ አትክልት መካከል ጆሮን የቆረጠው የሊቀ ካህናቱ ባሪያ የማልኮስ ዘመድ የሆነ ሰው በአትክልቱ ከእርሱ ጋር አይቼ አልነበረም ብሎ አፋጠጠው። አሁን ነገሩ እየከፋ ነው። ስለዚህ ጴጥሮስ የጌታ ደቀ መዝሙር አለመሆኑንና ጌታን ጨርሶ እንደማያውቀው ለማሳመን የተቻለውን ያህል መታገል ጀመረ። የምትሉትን ሰውየውን አላውቀውም በማለት ይራገምና ይምል ጀመር። አንተ የሕያው እግዚአብሔር ልጅ ነህ ብሎ የመሰከረለትን ክርስቶስ ሰውየው ብሎ ጠራው። ሊቁ ቅዱስ አምብሮስ ስለ አምላክነቱ የእግዚአብሔር ልጅ ብሎ መስክሮለት ስለ ሰውነቱ ግን ሰውየውን አላውቀውም ብሎ ካደ ሲል አብራርቶታል። በመለኮቱ አምኖ የመሰከረ ጴጥሮስ አሁን ግን ሰውየውን አላውቀውም አለ። ሆኖም ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ደግሞ ከእግዚአብሔር አይደለም። አንተ ዓለት ነህ ተብሎ የተመሰገነው ታላቁ ዓለት በብርድ ምክንያት በአይሁድ ሎሌዎችና ገረዶች ጥያቄ ተሰነጠቀ። የመንግሥተ ሰማያት መክፈቻ የተሰጠው ጴጥሮስ በዚያች ምሽት ቁልፉን በእጁ ይዞ በሩን ግን አላውቀውም አለ። ሀበነ ሰላመከ መምህረትትና ክርስቶስ ወልደ አምላክ ወሰብ ጅዝየፍና ሰርክ በአውደ መብልዕ ዘረፈካ ምስለ አርዳእ። ጴጥሮስ የካደው ኢየሱስ አምላክ አይደለም ወይም ክርስቶስ መሲህ አይደለም ብሎ አልነበረም። የካደው እኔ ክርስቲያን ደቀ መዝሙሩ አይደለሁም ብሎ ነው። ብዙ ሰማዕታት እኔ ክርስቲያን ነኝ ማለታቸው መከራን ተቀብለው ሞተዋል። ጴጥሮስ ግን በዚያች ምሽት የክርስቶስ ተከታይ መሆኑን በፊታቸው ለመግለጥ ፈራ። የጴጥሮስ መካድ እንደ ይሁዳ መክዳት ከክፋት የመነጨ አልነበረም። ይሁዳ ምንም ጫና ሳይደርስበት አስቦ አቅዶ ጌታውን ከልቡ የከዳ ሲሆን፣ ጴጥሮስ ግን ምንም እንኳን በአፍም በልብም መካድ ያው መካድ ቢሆንም የካደው በአፉ ብቻ መሆኑ ሊዘነጋ አይገባም። ብላቴን ጌታ ኅሩይ ወልደ ሥላሴ ዜና ሐዋርያት ላይ ስለዚህ ሲያብራሩ ቅዱስ ጴጥሮስ ጌታውን ካደ ስንል የተለመደ ቋንቋ ስለሆነ ነው እንጂ ጥሩ ቋንቋ አይደለም። ቅዱስ ጴጥሮስ ሥጋውና ነፍሱ በጽኑ መጋደል ተጋድለው ስለ ፍርሃት ሥጋው ድል በመሆኑ ጌታውን አላውቀውም ብሎ በአፉ ብቻ ተናገረ እንጂ ጌታው መሆኑንና የእግዚአብሔር ልጅ መሆኑን አልካደም። ስለዚህ ፈራ፣ ተርበደበደ፣ ዘላበደ። አታለለ ማለት ይበቃ ነበር እንጂ ካደ ለማለት አያደርስም ብለዋል። ነቅንጹሕ ገጽ 22 ላይ። ከእርሳቸው አስቀድሞም ታላቁ ቅዱስ ባስልዮስም እንደ ጴጥሮስ ያሉትን ከይሁዳ አይነቶቹ ሲለይ በድካም የወደቁና በክፋት የወደቁ ብሎ ለሁለት ወገን ከፍሏቸዋል። የሚያስገርመው ጴጥሮስ በፍርሃት ውስጥ ሆኖ ሰውየውን አላውቀውም ሲል ይምልና ይራገም ነበር። እንግዲህ መሐላው ሕያው እግዚአብሔርን ሰውየውን አላውቀውም ማለት ሲሆን፣ እርግማኑን ደግሞ ሰውየውን አውቀው እንደሆነ
እንዲህ ያድርግብኝ እንዲህ ጨምርብኝ ማለት ነው። የሕያው እግዚአብሔርን ስም እየጠሩ የሕያው እግዚአብሔርን ልጅ መካድ ምንኛ ከባድ ነው። ኃጢአትና የክህደት መንገድ አንዴ ከተጀመረ እየባሰ እየጨመረ የሚሄድ መሆኑን በዚህ መረዳት ይቻላል። ኢየሱስም ዞር ብሎ ተመለከተው። ጴጥሮስ ጌታውን ለሶስተኛ በካደበት ጊዜ ጌታችን ከሸንጎ ታስሮ ወደሚያድርበት ምድር ቤት እየተወሰደ ነበር። ጴጥሮስ ሰውየውን አላውቀውም እያለ ሲምልና ሲገዘት ያን ጊዜ ዶሮ ጮኸ። ጌታም ዞር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። የዋሁ ጴጥሮስ በሎሌዎች ተከቦ ሰውየውን አላውቀውም እያለ በሚያስረዳበት ሰዓት መምህሩ ክርስቶስ ዞር ብሎ ተመለከተው። ጴጥሮስ 3 ጊዜ አላውቀውም ብሎ የካደው ጌታ እኔ ግን አውቃለሁ ሲል ዞር ብሎ ተመለከተው። ክርስቶስ እንደታሰረ በዓይኖቹ ተመለከተው። ጴጥሮስ ሆይ አታውቀኝምን? በገሊላ ባሕር ዓሣ ስታጠምድ የጠራሁህ፣ በባሕር ላይ እንድትራመድ ያረግኩህ፣ ከዓሣው ሆድ ውስጥ ገንዘብ አውጥተህ ለእኔና ላንተ ግብር ክፈል ያልኩህ፣ ከሰዓታት በፊት እግርህን ያጠብሁህ እኔን አታውቀኝምን? የሚሉ ዓይኖች ጴጥሮስን ተመለከቱት። ጴጥሮስ በካደባት በዚያች ቅጽበት የጌታን ዓይኑን ሲመለከት ምን ተሰምቶት ይሆን? እስከ ልብ ድረስ ዘልቀው የሚያዩት አምላካዊ ዓይኖች ለዚህ ሐዋርያ ምን መልእክትን ተናግረው ይሆን? ይህን ሐዋርያ አግኝቶ ማን ጠይቆ በነገረን? እሱ ያየውን ጌታ ከ3 ጊዜ አልፈን 3000 ጊዜ በኃጢአታችን ለካድነው ለኛ ማን ጠይቆ በነገረን? እንደ ጴጥሮስ ስንክደው ዘወትር የሚያየንን ጌታ ማየት ለተሳነን ለኛ የጌታን የዓይኑን መልእክት ማን ጠይቆ በነገረን? ጴጥሮስ የጌታን ዓይን ባየበት ቅጽበት ልቡ ድረስ የሚወጋው በሐዘን የሚያቃጥለው ጸጸት ተሰማው። የጌታ ዓይኖች በቁጣ የተሞሉ አልነበሩም። ጴጥሮስን ግን በጸጸት ጦር ልቡን የሚወጉት ሆኑ። ቀድሞ ያልተሰማው የዶሮ ጩኸት አሁን ዘልቆ ተሰማው። ሌሎች ቢክዱህ እኔ አልክድህም ብሎ ተናግሮ 3 ጊዜ መካዱን አሰበ። ከሁሉ ይልቅ ስወደው ከሁሉ ቀድሜ እክደው ብሎ ተንገበገበ። ስለዚህም ለክደት ከዳረገው እሳት ከሚሞቅበት ግቢ በሕሊናው ዓይን የጌታን ዓይኖች በሕሊናው ጆሮ የዶሮውን ጩኸት እየሰማ ወጣ። ከአጥር ውጭ ወጥቶም ምርር ብሎ አለቀሰ። ጴጥሮስ ጌታ ሆይ ይቅር በለኝ፣ በድንገት ፈርቼ ነው የካድሁህ፣ ሎሌዎቹ ሲያዋክቡኝ ነው እያለ ይቅርታን አልጠየቀም። አለቀሰ እንጂ ይቅርታን አልለመነም። ምክንያቱም የእንባ ዘለላዎች ይቅርታን ያገኛሉ እንጂ ይቅርታን አይለምኑም እንዳለ ሊቁ አምብሮስ። ስለዚህ የዋሁ ጴጥሮስ ቃል ሳይተነፍስ በጨለማ ውስጥ ብቻውን ምርር ብሎ አለቀሰ። ጌታ አይቶታልና ስለ በደሉ ምርር ብሎ አለቀሰ። ጌታችን ሆይ ወደ እኛም ተመልከት፣ ስለ ኃጢአታችንም እንድናለቅስ አድርገን ይላል ሊቁ አክሎ። እንባ በርግጥም ኃይል አለው። የሰው ልጅ ኃያሉን እግዚአብሔርን የሚያሸንፈው በንባው ነው። እግዚአብሔር የሚያለቅሱ ዓይኖች ላይ አይጨክንም። በፍጹም ጸጸት የምታለቅስን ነፍስ አይቶ እግዚአብሔር አውከውኛልና ዓይኖችሽን ከኔ መልሺ ይላል። ስለዚህ እንዲህ አይነቱን እንባ ለማፍሰስ በጌታችን ዓይን መታየት ይፈልጋል። ጴጥሮስ በእንባ ውሃ ክህደቱን አጠበው። ወሐጸቦ ለክህደቱ በማየ አንብኡ። ይህንን እንባ እንዲሰጠን በአባቶቻችንና በእናቶቻችን እንባ
በራሰው የቤተ ክርስቲያን ቅጽር ውስጥ ተሰብስበን ወደ ጴጥሮስ አምላክ እንዲህ እያልን በዘወትር ጸሎታችን ላይ እንጮኻለን። አቤቱ በደሌንና ነውሬን የሚያጥብ እንባ ስጠኝ። አቤቱ አንተን የሚያገለግል እንባን ስጠኝ። አቤቱ የሚያቃጥል እንባ ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባ ስጠኝ። የተጸጸቱ ሰዎችን እንባ የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ለቅሶ እንዳለቀሰ እንደ ጴጥሮስ ያለ እንባን ስጠኝ። አቤቱ እንደ ባህር በምትፈስ እንባ እጠበኝ። የማያቋርጥ የንባን ጎርፍ አፍስስልኝ። ውዳሴ አምላክ ዘእሁድ ከመባር ስፉህ ወከመ እሳት ስዱል እለ አርአይክሙ ትልስተ አካል ሥላሴ ደወ ኃይል ስብሐት ለክሙ ዘይትቀስፍ ወትረ ወይትትናወ ዘልፈ ለንስሐ የሚቀሰቅስ ዶሮ። ጴጥሮስን ለታላቅ ንስሐ የቀሰቀሰው የዶሮ ጩኸት ነበር። የቤተ ክርስቲያን ታሪክ ጸሐፊዎች እንደሚነግሩን ቅዱስ ጴጥሮስ በሕይወት ዘመኑ ሁሉ የዶሮ ጩኸት ሲሰማ ያለቅስ ነበር። የዶሮ ጩኸት ሲሰማ ጌታውን የካደባት ምሽትና ዘወር ብለው ያዩት የክርስቶስ ዓይኖች በሕሊናው እየተመላለሱበት ጴጥሮስ ያለቅስ ነበረ። አስቀድመን እንዳየነው ዶሮ የጮኸው 2 ጊዜ ሲሆን ጴጥሮስ የሰማው የኋለኛውን ጩኸት ነው። የኋለኛው ጩኸት የተለመደው የዶሮ የጩኸት ሰዓት ሲሆን የመጀመሪያው ጩኸት ግን በፈጣሪ ትእዛዝ የሆነ ጴጥሮስን ከክፉ መንገድ ለመመለስ የበለዓምን አህያ ያናገረ አምላክ ያቀረበለት ማንቂያ ነበር። እናም ቅዱስ ጴጥሮስን የማይናገረው እንስሳ ስለ ሥራው ይዘልፈው ዘንድ ነቅቶ ጮኸ። ለመቦ ይነቅህ ከመ ይዝልፎ እንስሳ ዘይነብብ በንተ ምግባሩ ይላል። የዶሮ ጩኸት ጴጥሮስን ለንስሐ በቃው የሚለው ታሪክ ከዶሮ ጩኸት አልፎ እልፍ ሰባኪያን ንስሐ ግቡ እያሉ ሲጮኹ እየሰማን ምንም ለማይመስለን ለኛ ለልበ ደንዳኖቹ መልእክቱ ምን ይሆን? የዶሮዎቹን ጩኸት ሰምቶ በመመለስ ፈንታ የዶሮዎቹን ያጯጯው ስልት እያወዳደርን ሰባኪያን ለምናማረጥ ለኛ መልእክቱ በርግጥ ምን ይሆን? በርግጥ የዶሮው ምድል የሚያስቀና ነው። አንድ ጊዜ ጮሆ የወደቀውን ጴጥሮስ እንዲነሳ መቀስቀስ መቻሉ የታደለ ሰባኪ ያደርገዋል። ብዙ ጊዜ ስንጮሁለን አንድ ሰው ለንስሐ ማብቃት ላልቻለን ሰባኪያን ይህ ዶሮ ምንኛ የሚያስቀና ነው። ያመረብል ሙዳየ ኅፍረት ለነገሩ በልማዱ ዶሮ ጮሆ ሌሎቹን ከማስነሳቱ በፊት እሱ ተነስቶ ክንፉን እያርገበገበ ከፍ ከፍ ይላል። እኛ ግን ራሳችን በኃጢአት ተኝተን ሌላውን ለንስሐ ለመቀስቀስ የምንሞክር እንቅልፋም ዶሮዎች ስለሆንን በጩኸታችን የረበሽነው እንጂ የቀሰቀስነው ሰው የለም። ኦርቶዶክሳውያን ሊቃውንት ጴጥሮስን የቀሰቀሰውን ዶሮ በመንፈሳዊ ዓይናቸው ተመልክተው አራቀው አስተምረውበታል። ከዚህ ዶሮ ጋር የተያያዘ የተአምራት ታሪኮችም እንደ ተፈጸመ የሚያስረዱ መጻሕፍትና በዚህ ዶሮ ዙሪያ የሚሽከረከሩ ቅኔዎች፣ ትምህርቶችና ተግሳጻትም በቤተ ክርስቲያናችን ሞልተዋል። ቅዱስ አውግስጢኖስ የጴጥሮስን 3 ጊዜ መካድ በጌታ ላይ በየዘመናቱ የሚነሱ 3 ክደቶች ምሳሌ አድርጎ ያስተማረ ሲሆን 3ቱ ክደቶችም በጌታችን በሰውነቱ ወይም በትስብእቱ ላይ፣ በአምላክነቱ ወይም በመለኮቱ ላይ እና በሁለቱም
ወይም በተዋህዶ ላይ የሚነሱ ጥርጣሬዎች መሆናቸውን አብራርቷል። ጴጥሮስን ያስካዱትን ሰዎች ማንነትም ሊቃውንቱ በሌላ መነጽር አስተውለውታል። ጴጥሮስን መጀመሪያ ያስካደችው አይሁዳዊት ገረድ ስትሆን፣ ሁለተኛ ደግሞ ሌላዋን ሴት ተከትለውም ቢሆን ሮማውያን ወታደሮች ናቸው። ለሶስተኛ ጊዜ ያስካዱት ደግሞ ለአንድ ሰዓት ያህል አምኗቸው እንደ ወዳጅ ያያቸው ካጠገባቸው የተቀመጣቸው ሰዎች ናቸው። የቤተ ክርስቲያን ታሪክን ብንመረምርም ቤተ ክርስቲያንን የፈተኗት ሦስት ወገኖች ናቸው። የመጀመሪያዎቹ ፈተናዎቿ አይሁድ ነበሩ። ሁለተኞቹ ደግሞ ብዙ ግድያንና ስቃይን ያፈራርቁባት ፈታኞቿ ሮማውያን ባለሥልጣናትና እንደ ኔሮን ያሉ ነገሥታት ነበሩ። ከነዚህ ሁሉ አረፍኩ ብላ ተረጋግታ ስትቀመጥ ደግሞ አብረዋት የኖሩት የውስጥ ጠላቶቿ ወዳጅ መስለው ጠላት የሚሆኑ መናፍቃን ተነስተው ፈተና ይሆኑባታል። ጴጥሮስን ለንስሐ የቀሰቀሰው ዶሮም በሊቃውንት ዓይን የእግዚአብሔር መንፈስ ቅዱስ ምሳሌ ነው። በእርግጥም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ፣ በወፍ፣ በንስር እየመሰለ ይናገራል። ኢየሩሳሌም ኢየሩሳሌም ሆይ ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድሁ ብሎ ራሱን በዶሮ እኛን በጫጩት መስሎ ተናግሯል። ሊቁ አለቃ ኪዳነ ወልድም እግዚአብሔር እንደ አባትም እንደ አያትም ነው። ዶሮ ለጫጩት እናትም አያትም ናት። እግዚአብሔርም እንደ ዶሮ እንቁላል መሬትን ፈጠረ፣ እንደ ጫጩት ደግሞ ከመሬት እኛን አስገኘ ብለው አስተውለውታል። ስለዚህ ለጴጥሮስ 2 ጊዜ የጮኸው ዶሮ የመንፈስ ቅዱስ ምሳሌ ሲሆን 2 ጊዜ መጮኹ ደግሞ አስቀድሞ በብሉይ ኪዳን በነቢያት አድሮ የመናገሩና በአዲስ ኪዳንም ለሁለተኛ ጊዜ በሐዋርያት አድሮ የሰው ልጅን የሚገስጽ መሆኑን የሚያስረዳ ነው። እርሱም በነቢያት አድሮ የተናገረው ነው እንዲል ጸሎተ ሃይማኖት። የመንጋቱን ዜና በጠዋት ፀሐይ ስትወጣ የሚናገረው ዶሮ ከመንፈስ ቅዱስ በቀር ማን ነው? በድምፁም ጩኸት በነቢያትና በሐዋርያት አድሮ በመናገሩ ምክንያት ከሦስቱ ውድቀቶቻችን እንነሳለን። በጌታችን ላይ በራሳችን ላይና በወንድሞቻችን ላይ ስላደረግነው ክፉ ነገር ሁሉ መራራ ልቅሶን ስለ ውድቀታችን እናነባለን ይላል ቅዱስ ጄሮም ኢየሮኒሞስ። ስብሐት ለከ ሀበነ ሰላመከ መምህረትትና ክርስቶስ ወልደ አምላክ ወሰብ ጅዝየፍና ሰርክ በአውደ መብልዕ። የማይነጋው ሌሊት ጌታችን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ የጭንቅ ነበር። ሊቃነ ካህናቱ ጉባኤውን በሥርዓት አልበተኑትም። በዚያን ጊዜ ተፉበት፣ ጎሰሙትም። ሎሌዎቹም በጥፊ እየመቱ ወሰዱት። የያዙት ሰዎች ይዘብቱበትና ይደበድቡት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታህ ማን ነው? ትንቢት ተናገርልን አሉት። ምራቅ መትፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቁን ቢተፋባት ለ7 ቀን ታፍርና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለን ሰው ለማዋረድም ሴቲቱ እንድትተፋበት ይደረግ ነበር። በአይሁድ ዘንድ ብቻ ሳይሆን በእኛም ዘንድ ምራቅ የምንተፋው
የሚያስጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መጥፋት ግን የመጨረሻ ንቀትና የጥላቻ መግለጫ ነው። ትፋትን ለሚቀበለው ሰው ደግሞ ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንን ነገር ነው። እንኳንስ የሌላን ሰው ምራቅ ቀርቶ የራሳችንንም ምራቅ እንኳን በአፋችን ውስጥ እያለ እንዳልዋጥነው ሁሉ ከአፋችን ከወጣ በኋላ እንጸየፈዋለን። ሰውነታችንን ቢነካውም በቅጽበት እንታጠባለን እንጂ የራሴ ምራቅ ነው ብለን አንተወውም። በዚያች ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማኅበር ከነሎሌዎቻቸው በመድኃኔዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውን የንቀታቸውን ጥግ አሳዩት። ለመስማት የሚያስጨንቀው በዚህ የጨለማ ሸንጎ ምራቅ ሲተፋበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ ዕውር ሆኖ የተወለደን ሰው በቅዱስ ምራቁ ጭቃን ለውሶ በግንባሩ ላይ ዓይን ሰርቶ ወደ ሰሊሆም መጠመቂያ ሄደ ተጠመቅ ብሎ ዓይኑን አብርቶለት ነበር። አይሁድ ግን በምራቁ ዓይንን የሚሰጥን ጌታ በዓይኑ ላይ ርኩስ ምራቃቸውን ተፉበት። ጌታችን የዕውሩን ዓይን በምራቁ ባበራበት ዕለት በመሬት ላይ አጎንብሶ እንትፍ አለ እንጂ ላድነው ነው ብሎ በዕውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬምም እንዲህ ይላል፣ ለእኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የዕውሩን ዓይን ስታበራ እንኳን አርያችንን አክብረህ ወደ መሬት ተፋ እንጂ በፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በገዛ ፈቃዴ የዘጋሁትን ዓይኔን ክፈትልኝ። ቅዱስ ያሬድ ወተአገሰ ምራቀ ርኩሰ እንዘ አልቦ ዘአብሰ አምላክ ዲበ ዕፀ መስቀል ተሰቅለ። የበደለው ሳይኖር ርኩስ ምራቅን ታገሰ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግሥቱን መጠን ያሳየናል። ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስሁም ተብሎ እንደ ተነገረለት ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳን ፊቱን አላሸሸም። በዚያች ምሽት ምራቅ በመትፋትም ብቻ ሳይወሰኑ ጌታችንን ደጋግመው በጥፊ መቱት፣ ጎሰሙት። ቅዱስ ሉቃስ እንደ ጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቃነ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የሥነ ምግባር ብልሹነታቸውን አላረመውም። የነ ሐናና ቀያፋን ምግባረ ብልሹነት እያዩ እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አደረሱበት። ዓይኖቹና አፍንጫው የደም ምንጭ ሆኑ። ወንጌላዊው ሌላ ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ
ጌታችንስ በጆሮው ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘሁ አላገኘሁም፣ የሚያጽናናኝም አጣሁ ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። ለጌታችን መሰደቡ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማሕየዊ ስድቡስ በዕለተ ዓርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ ጽለቱስ አኮ በዕለተ ዓርብ ባሕቲቱ አላ ጻልዎ 3 ዓመተ እንደሚል ጌታችን ምስጋናን ሊሰማበት በሚገባው አምላካዊ ጆሮው 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑ በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ ሆነው የሚሳደቡትንም ስድብ እየሰማ ታግሷል። ሚ መጠነ ዘተወክፈ እግዚእነ ሕማማተ ዘበልሳን እምነ አይሁድ ይላል ሌላው ሊቅ። ጌታችን በአይሁድ አንደበት የሚነገሩ ሕማማትን ምን ያህል ተቀበለ? ያናጢ ልጅ የሚሉበት ጊዜ አለ፣ እብድ የሚሉበት ጊዜ አለ፣ ጋኔን ይዞታል የሚሉበትም ጊዜ አለ፣ በደለኛ አሳች የሚሉበትም ጊዜ አለ። ስብሐት ለክሙ ስሉስ ቅዱስ መገብተ ሰባቱ ሀብታት ዘትሁ አስበ በሰርከ ዕለት ለቀደምት ወለደሃርት ስብሐት ለክሙ ሀበ ማዕርጋት አሰርቱ ዛግባይክሙ። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታህ ማን ነው? ትንቢት ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነቢይ ከሆን ትንቢት ተናገር አሉት። ዓይንን የሠራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ! ነቢዩ ዮናስ መጥቶ ቢነግራቸው ምን አለ? ነገሩን አልን እንጂ ኃጢአት ሰርተን ፈጣሪ የሚያየን የሚመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምን አንሻልም? የእነርሱ ሐሳብ ዓይኑን ስንሸፍነው ማን እንደመታው አላወቀም ብለው ሊዘብቱ ነበር። ፊቱን በጨርቅ ያሰሩት ጌታ ግን ያሰሩትን እጆች ጭምር የሠራው ፈጣሪ ነው። ፊቱን የሸፈኑትን ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማፀን እያሉ ከዚያም በፊት ነው። አስቀድሞ ከሆድ ሳልሰራ አውቄሃለሁ እንዳለ ነቢዩም ያልተሰራ አካሌን ዓይኖች አዩ ብሎ እንደመሰከረለት ሁሉንም ከጽንስ ጀምሮ ያውቃቸዋል። ቅዱስ ጴጥሮስ ከንባው በኋላ ጴጥሮስ መራራ ለቅሶን ካለቀሰና ከተመለሰ በኋላ ለንስሐ የሚገባ ፍሬ የተሞላበትን ሕይወት ኖሯል። ጌታችን ለ3 ጊዜ እንደሚክደው በነገረው ሰዓት አንተም በተመለስ ጊዜ ወንድሞችህን አጽና ብሎት ነበር። ቅዱስ ጴጥሮስ በመራራ ለቅሶ ወደ ጌታው በጸጸት ከተመለሰ በኋላ ጌታችን ንስሐውን እንደተቀበለለት ያሳየው ከሞት እንደተነሳ ነበር። ጌታችን ወደ መቃብሩ ለመጡት ሴቶች በመላእክቱ በኩል በተናገረው መልእክትም ሄዱና ለደቀ መዛሙርቱ ለጴጥሮስም ጌታ በገሊላ ይቀድማችኋል ብላችሁ ንገሯቸው በማለት በትንሣኤው ደስታ ላይ ከእጄዋለሁ ብሎ ተስፋ ቆርጦ ከደቀ መዛሙርቱ እንዳይለይ ጴጥሮስን በስም ጠቅሶ ጠርቶታል። የማርቆስ ወንጌል ምዕራፍ 16 ከቁጥር 7። በገሊላ ባህር ጌታችን በተገለጠላቸው ጊዜም የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህን ብሎ ከወቀሳ ይልቅ ርኅራኄን በተሞላ ቃል በማነጋገር 3 የካደውን ጴጥሮስ 3 ጊዜ አሳምኖታል።
ልቡ በጸጸት የተሰበረው ጴጥሮስም እንደ በፊቱ ከወንድሞቼ እበልጣለሁ ሊል ቀርቶ ጌታ ሆይ እወድሃለሁ ለማለት እንኳን ድፍረትን አጥቶ እንደምወድህ አንተ ታውቃለህ ብሏል። ቅዱስ ጴጥሮስ በንስሐ ከተመለሰ በኋላ ከሁሉ ይልቅ እኔ ማለቱን ትቶ እርስ በርሳችሁ እየተዋዳችሁ ትሕትናን እንደ ልብስ ታጠቁ የሚል የትሕትና መምህር ሆነ። በአንዲት አይሁዳዊት ገረድ ፊት ፈርቶ ስለካደው ጌታው በብዙ ሕዝብ ፊት መስክሮ በአንድ ቀን 3000 ሰዎችን ክርስቲያን አደረገ። ጌታችን ከወደቀበት ጭቃ ላይ አንስቶ እንደ ዕንቁ ወልውሎ አክብሮ በበጎቹ ላይ የሾመው ጴጥሮስ እስከ ሽምግልናው ድረስ ያለመታከት አደራውን በመወጣት ሐሙስ ምሽት ለበደለው በደል በብዙ ትጋት ካሰ። ንጉሥ ዳዊት ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ ብሎ በጸጸት ከጸለየ በኋላ ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኀጢአተኞችም ወደ አንተ ይመለሳሉ እንዳለ ጴጥሮስም ከንስሐው በኋላ ወንድሞችህን አጽና የተባለውን አደራ ያለመታከት ጠብቆ ብዙ ኀጢአተኞችን ወደ እግዚአብሔር መለሰ። ቅዱስ ጴጥሮስ የአገልግሎቱን ፍጻሜ ያደረገው በሮም አደባባይ በሮማውያን ወታደሮች ተከቦ ነበር። ጌታችን እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገል ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል ብሎ ነግሮት ነበር። ስለዚህ የቄሳር ወታደሮች ሽማግሌውን ጴጥሮስ እጆቹን አዘረጉት፣ ሰንሰለትን አስታጥቀው እየጎተቱ ወደ ሮም አደባባይ ወሰዱት። በዚያች ቀን ጴጥሮስ የሮምን ወታደሮች አልፈራም፣ እሳት ለመሞቅም ወደ ማንም አልተጠጋም። ሐሙስ ማታ ያየውን የጌታውን ፊት ወደ ሰማዕትነት ሲመጣም ያየውን የጌታን ፊት በዓይነ ሕሊናው እያየ ጌታ ሆይ ጌታዬ ሆይ ዛሬስ አልክድህም ብሎ ተነሣ። ወደ አደባባዩ እንደደረሱ ሮማውያን እንደለመዱት በመስቀል ሊሰቅሉት መስቀል አዘጋጅተው ተመለከተ። ጴጥሮስ ግን አይሆንም፣ ጌታዬ በተሰቀለበት መስቀል ላይ እኔ ልሰቀል አይገባኝም አለ። ለሮማውያን መስቀሉ ባዶ እንጨት ቢሆንም እንደ ጴጥሮስ ላለ ክርስቲያን ግን አሁንም ክርስቶስ በዚያ መስቀል ላይ እንደ ተሰቀለ ሆኖ ተስሏል። ስለዚህ በጌታው ዙፋን ላይ ይቀመጥ ዘንድ ጴጥሮስ ሕሊናው አልፈቀደለትም። ስለዚህ በዚያው መስቀል ላይ ጭንቅላቱን ወደ ታች ዘቅዝቀው ይሰቅሉት ዘንድ ለመናቸው። እነርሱም የፈቃዱን አደረጉለት። ሽማግሌው ቅዱስ ጴጥሮስ በሮም ቫቲካን አደባባይ ላይ ተዘቅዝቆ እርቃኑን ተሰቀለ። የዮና ልጅ ስምዖን ሆይ ትወደኛለህን ለሚለው የጌታው ጥያቄም በዚያች ዕለት መልስ ሰጠ። በረከቱ ይደርብን። ይዘኒ ተወከፍ ነጋ ወሰርከ ስብሃታት ዘናቀ። ምዕራፍ 3 የዓለማት ገዢ በይሁዳ ገዢ ፊት። በቀጣይ ክፍል ይጠብቁን። መገብተ ሰባቱ ሀብታት ዘትሁ አስበ ሰርከ ዕለት ለቀደምት ወለደሃርት ስባት ለክሙ ሀበ ማዕርጋት አሰርቱ ዛግባይክሙ ፀሐየ ሶበ ሀቤክሙ ጊዜሰ